ትርሲት በስተመጨረሻ አመረረች። ሚኪን በጥይት ግንባሩን ብላ ደፋችው። ብሩኬ በሚያሳዝንና በሚገርም ሁኔታ ከሆስፒታል ተነቃላት። ትውስታው ተመለሰና የተፈጠረውን እያንዳንዱ ነገር ሲነግራት ራሷን መቆጣጠር አቃታትና ለዚህ ሁሉ ችግር እንዲፈጠርም ሆነ ይሄ ሁሉ ችግር ደርሶብኝ እንድሰቃይ የፈረደብኝ አንድና ብቸኛው ብሩኬ ነው ብሎ ሲላት ራሷን መቆጣጠር አቃታትና ወይኔ ጉዴ ለካ ይህን ያክል ተደፍሬያለሁ ማለት ነው። የልጆቼን አባት አንድና ብቸኛውን ስስቴን ደካማ ጎኔንና አይኔን እንደዚህ ያደረገኝ ማን ነው እያለች በፍለጋ ላይ ትገኝ ነበር። በመጨረሻ ላይ ግን እጅግ በጣም በሚገርምና በሚያሳዝን ሁኔታ አንድና ብቸኛውን ባሏን ብሩኬን ማን እንደዚህ እንዳደረገው ማጣራት ጀመረች። ወደ አባባም ዘንድ እየሄደች ሚጣ ልትረጂ ትቻለሽ ብሩኬ ካስታወሰ ጀምሮና ብሩኬ መናገር ከጀመረ በኋላ በህይወቱ ማን ነው እንደዚህ የተጫወተበት ነግሮሽ ከሆነ እስኪ አስረጅኝ ብላ በተደጋጋሚ ጠይቃት ነበር። አባባና ሚጣ ምንም እንደማያውቁና ብሩኬ ጋር የተገናኘ ነው በቅርብ ጊዜ ነው። ሆኖም ግን ብሩክ ማለት በጣም ምስኪንና የዋስ ሰው ነው ብሎ አባባም ከነገራት በኋላ እሱንማ ለእኔ ለምን ትነግረኛለህ? እኔና እሱ እኮ ብዙ ዋጋና መስዋዕትነት ከፍለን ያለፍነ ሰዎች ነን። ዛሬ ላይ ደግሞ ከሚያሳዝነውና ከሚገርመው በላይ የራሱን መሳት እንዲሁም ደግሞ አለማስታወስ በጣም ጎርቶኛል። እኔ ያለሱ ማንም የለኝም። ህይወቴንና መከራዬን በሙሉ ዋጋ ከፍዬ እንዲሁም ደግሞ ደክሜና ራሴን ከአቅሜ በላይ መስዋዕት ገፍቼ የኖርኩበት ቤቴንም በሙሉ ሊያሳጡኝ የሚፈልጉ ሰዎች አሉ። አሁን ላይ ሰምቻለሁ። ባለቤትሽ ብሩክ አደጋም የደረሰበት አብሮሽ የሚኖር የቅርብሽ ሰው ነው እንደዚህ ያደረገው። እንዲሁም ደግሞ ምንም ቢፈጠር ምንም አንቺ በህይወት ዘመን እስካለሽ ድረስ ደስተኛ ማድረግ አለብሽ እሱን ብለውኛልና ዶክተሮቹም ቢሆን የድሮ ትውስታ እንዲመለስ ካጠገቡ እንድትሆኝና እንድትረጁ እንፈልጋለን ብለውኛል ብላ ስትናገር ትርሲቴ እኔ ባቀው ኑሮ በረዳሁሽ ብሎ አባባ ነገራት። ብሩክም እንግዲህ ራሱን ስቶ ድብደባ በደረሰበትና ባደረጉት ከባድ ለብሩኬ መንገድ ላይ አስተኝተው እየቀጠቀጡና እያሰቃዩት ነበር። መጨረሻ ላይ ግን በሚገርምና በሚያሳዝን ሁኔታ ብሩኬ እውነታውን ለማፍረጥና ለመናገር ደፋ ቀና እያለ ሳለ ስሜ ትርሲት እስከ ዛሬ ድረስ ማስታወስ ከጀመርኩኝ በኋላ እያንዳንዱ የተፈጠሩትን ነገሮች ለመናገር አንደበቴን ይዞት ነው። ሆኖም ግን ምንም ይፈጠር ምንም አሁን ላይ አመንሽም አላመንሽም ትዳርሽ፣ ህይወትሽ፣ ልጆችሽ እንዳይበላሹ ብዬ ነው እንጂ ከዚህ ከቤት መውጣቱን ፈልገው አይደለም። ልጆቼ የአባትነት ፍቅር አባትነትን እንዲህ በቀላሉ ምንም ቢፈጠር ምንም እንትን አንልም ብለውኛል። ስለዚህ ያለኝ አማራጭና ትልቁ ነገር ቤቱን ለቅቄልሽ መውጣት ነበር። ምክንያቱም አንቺ በህይወትና በትዳርሽ ምንም አይነት ቀልድ እንደሌለሽ ተረድተናል ብሎ ሲላት ወይኔ ለካ የባሌ ጠላትና ባሌንም አደጋ ያደረሰበት የገዛ ጓደኛው ሚኪ ነው አይደል? እኔ ትርሲት አይደለሁም ማለችና ጥይቷን ይዛ ግንባሩ ላይ ስትደቅንበት እሱም ደነገጠና እባክሽ ትርሲቴ ምንም ነገር እንዳታደርጊ፣ ይሄ አሳሳች ሰውዬ ነው ያሳስትሻል፣ አንቺ ደግሞ እንድትሳሳች አልፈልግም እያለ ብሩኬም መለፍለፍና እንዲሁም ደግሞ እሷ እውነታውን
እንድታውቀው ማድረግ ጀመረ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የራያ ድራማ እንደቀጠለ ይገኛል ማለት ነው። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱንና እንዲሁም ደግሞ ሀሳብ አስተያየታችሁን ለምሰጡኝ ውድ ቤተሰቦቼ አመሰግናለሁኝ። አሁንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እጅግ በጣም አስተማሪና ቤተሰባዊ ድራማ ነው። እውነት ለመናገር የተፈጠረው ነገር ከሚባለው በላይ በጣም በጣም ያሳዝናል። መጨረሻ ላይ እንግዲህ ብሩክም ራሱን መቆጣጠር ሲያቅተው ቤቱን ለቆለት ወጥቶ ነበረ እና ሲወጣ ደግሞ የደረሰበት አደጋ እጅግ በጣም አነጋጋሪና ኃይለኛ ድርጊት ነበር። መጨረሻ ላይ ደግሞ የተቻለውን ዋጋና መስዋዕትነት ተከፈለ በኋላ በሚያሳዝንና እጅግ በጣም በሚገርም ሁኔታ ብሩክ የማስታወስ ችሎታው ተመልሶ ሁሉንም ነገር ዘርግፎ ነገራት ማለት ነው። እሷም ደነገጠችና ሚኪን በጥይት ነው ግንባሩን ልትለው የወሰነችው ማለት ነው። እጅጉን በጣም አሳዛኙና ትልቁ ነገር ደግሞ ይሄን ያክል ጊዜና መስዋዕትነት ትከፍልለት የነበረው ዋናውና እንዲሁም ደግሞ በህይወት እስካለሁኝ ድረስ የልጆችን አባት ማንም ሊነጥቀኝ አይችልም። ምክንያቱም እኔና እኔ ብቻ ነን መኖር የምንችለው። እኔ እና እሱ እንደዚህ ከተሆነ ሚኪ እያታለልና እያጃጃለኝ በነበረ ጊዜ በጣም ብዙ ነገር ተሸውጃለሁ። አሁን ላይ ግን በጭራሽ የምታገስበት አንደበትም አዘነታም ምንም የለኝም ብላም ነበረ። እሱም በሚያሳዝንና በሚገርም ሁኔታ ያንን ነገር ለማድረግ ደፋ ቀና እያለ የነበረው አደገኛውና ከባዱ ሚኪ ሀብትና ንብረቱንም ሳይጠቀም እንዲሁም ደግሞ ከተከስተ ጋር አብሮ በመሆን ተከስተን በሚያሳዝንና በሚገርም ሁኔታ አንተ ይሄን ነገር በማድረግህ በጣም አዝኛለሁ። ሌላውና ትልቁ ነገር ደግሞ እጅግ በጣም ልዩ የሚያደርገውና ትልቅ መስዋዕትነትና ዋጋ የከፈልኩለት የልጆቼ አባት ነው ብላ ደመደመች። ሚጣ እንግዲህ እጅጉን በጣም ብትናደድም ብትቃጠልም በሚያሳዝንና በሚገርም ሁኔታ ግን ባሏን የምትፈልገው የልጆቿን አባት የምትፈልገው እጅግ በጣም በፍቅርና በደስታ ብዙ ታሪክና ብዙ ነገር አሳልፈናል፣ እኔና ብሩኬ እንዲህ አልነበርንም እያለች የምትናገረዋ ትርሲት ባሏ ስላስታወሰላትና የልጆቿ አባት ወደ ቀድሞ ማንነቱ እንዲለወጥና እንዲያስታውስ ዋጋና መስዋዕትነት የከፈለችው ሴት ዛሬ ላይ በሚገርም ሁኔታ ባሏን ማስታወሶላት እሷም ደስተኛ ሆና አባባን አመስግናለች። ሚጣ ደግሞ እህቴ ቅር ቢልሽም ዙረን መገናኘታችን አይቀርም፣ ይህን ቀን በጉጉት ተጠብቀው ነበር። ብሩኬ እኮ የልጆች አባት ነው። ልጆች አሁን ላይ ምግብ ምናምን አንበላ ብለው እምቢ ብለውኛል። ለምን የአባታቸውን እንደዚህ መሆን በፍጹም እሱ እያስታወሳቸው አልነበረም። አሁን ላይ ግን ልጅና ቤተሰብ እንዳለው ቤት እንዳለው እንዲሁም ደግሞ ዋጋና መስዋዕትነት የከፈለችለት የልጆቹ እናት እንዳለች በጭምር ስላወቀ ይብለጡን ከበፊቱ ማንነቱ አሁን ላይ በሚገርምና ደስ በሚል ሁኔታ ራስና ማንነቱን አውቆ ወደ ህይወቱ ስለመጣ በጣም በጣም ደስ ብሎናል ብላ በድጋሚ እንትናለች። ሚጣም ደምን ባያነባይ ትገኛለች። አባባም ደግሞ ብሩኬ ያሳለፈው ህይወት በቀላል ትንሽ ስላልሆነ ዛሬ ላይ ከታገሱት ሁሉም ያልፋል። ለካ አደጋውንም እንኳን አደረሱበት። ግን ጓደኛ ማለት ይሄን ያክል ነው። እያስመሰለ በጥርሱ ይገላል፣ እያስመሰለ በጥርሱ ይሰብራል
እያስመሰለ ብዙ ነገር ያደርጋል ብላ ተናገረች ማለት ነው። ሌላውና እጅግ በጣም አስተማሪ የሆነው ነገር አባባ ለሚጣ ብቻ ሳያግዝ ብሩኬን ስሜቱን ተረድቶ ከትርሲቴ ጋር አንድ ላይ ለማድረግ ባለበት ቦታ ላይ እየፈለጉ ስልክ እየደወሉ እንዲሁም ደግሞ አባባ ደስ በሚል ሁኔታ ብሩኬን ፈልጎ ከትርሴቴ ጋር ማገናኘቱ ይሄ ትልቅ ነገር ነው። ሚኪ እንግዲህ ተከስተን በተደጋጋሚ በገንዘብ የፈለግከውን እከፍልሃለሁኝ፣ ብሩኬ መወገድ ያለበት በህይወት እስካለው ድረስ ይሄ ሀብት በሙሉ የሚገባኝ ለእኔ ብቻና ብቻ ነው፣ ለማንም አይገባም። ምክንያቱም ይህንን ነገር ልነግርህ የቻልኩት ለምን ይመስልሃል? ብሩኬ ከልጅነት እስከ እውቀት ድረስ እኔን ይበልጠኛል። ከልጅነት እስከ እውቀት ድረስ ብዙ ነገር አድርጎኛል። ስለዚህ ለሱ አይገባውም ብሎ አለ። እንደዛ ከሆነ የምታምነው፣ እንደዛ ከሆነ የምትረዳው፣ እውነቱን ስነግርህ መቼም ቢሆን መቼም አንተ የኔ ብቻና ብቻ ሰው እንደመሆንህ አንጻር ላግዝህ፣ ካጠገብህ ሁኜ ልረዳህ እፈልጋለሁ። ስለዚህ ወደድንም ጠላንም ብሩክን ማስወገድ አለብን። ከሀገር እንኳን እንዲወጣ ወደ ሌላ ቦታ ብንጥለው አፈር ልሶ የሚመጣ ሰው ነው። ባለፈው አይመጣም አሰናብቼዋለሁ አባረሬዋለሁ ብለህ አሁን ግን ተመልሶ መጥቷል። ትርሲት እኮ ናት። እኔ ምን ላድርግ? ብሩክ ካለበት ቦታ ላይ ፈልጋ እንዲመጣ የምታደርገው እሷ ናት። ስለዚህ ይህን ሁሉ ያጠፋሁት እኔ ሳልሆን እሷ ናት። ምንም ይፈጠር ምንም በህይወት እስካለሁኝ ድረስ አንተ የምትፈልገውን ነገር ሰው ለመሆን ዝግጁ ነኝ፣ አታስብ። እያንዳንዱ የህይወት መከራዎችን በሙሉ ላግዝህ ዝግጁ ነኝ ብሎ ነው ያለው ማለት ነው። እና ተከስተም ከሚኪ ጋር ሆነው ብሩኬን ቢያሳድዱትና ቢደበድቡትም ብሩኬ ግን በጀግንነትና በጥንካሬው አንደኛ ደረጃ ሆኖ ከባድ አደጋ ቢደርስበትም እሱ ግን አደጋውን አሳክማና የበፊቱ ማንነቱ ይመለሳል፣ ትውስታው ይመለሳል። ተረጋጊ ብለው አሏት። እንዳሏትም ትውስታው ከተመለሰ በኋላ እውነታውን ፍርጥ አድርጎ ሲነግራት እሷም ራሷን መቆጣጠር አቅቷት ሚኪ ላይ ያደረገችው የግድያ ሙከራ በጣም የሚያሳዝንና ልብ የሚሰብር ትልቅ ዱብዳ ነው። አንተ አስመሳይ አረመኔ፣ ለካ እስከ ዛሬ ድረስ ከኔ ጋር ሆነህ ብዙ ነገር እያታለልከኝና እየሸወርከኝ ነበር። እኔ እኮ ይህን አልጠብቅም ነበር። ሚኪ በጣም አደገኛና ራስ ወዳድ ሰው ነህ። ስለዚህ በህይወት እያለሁኝ ከአንተ ጋር ምንም ነገር መቀጠል አልፈልግም። ኮተትህን ይዘህ ቤት የለቀህ ውጣ ብላ አለችው። ምንም መዳረሻ ስለሌለው እንባውን እያረገፈ ከተርሲቴ ቤት ተሰናበተ ማለት ነው። ይሄ ወራዳ ቅሌታም ብሩክ አስታውሶ ከልጆቹ ጋር አንድ ላይ በመሆኑ በጣም ደስ ይላል። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።